በሞትኩት ምን ነካብኝ ልጄ? ወይኔ ወይኔ። አንቺ በቃ ተረጋጊ። ምናልባት ትነቃላት ስለሚችል እንዳደነግጥሽ ልጆት ትችላለች። ያልከው እውነት ሆነ። በቃ ሁሉንም ሰው ረሳች። አዎ ማዘሯ፣ ግን እባክሽ እሷ ፊት እንደዚህ እንዳትዪ ትጨናንቃለች። ወዴት ነው? ስለ አደይና ስለ ዴቭ ላወራሽ ነው። ስለ ዴቭና ስለ አደይ ምን? ቆይ ግን እውነት እነሱ እንዲጋቡ ፈቅደሽ ነው? እኔ መፍቀድ አይጠበቅብኝም ፍቅር። እንደዚህ አይነት አዝግ ጥያቄ ልጠይቅኝ ከሆነ አልሰማሽም። እሺ ወይ ሩሚ ቁጭ በይ። ቆይ ከኔ እሷ በልጣብሽ ነው? አንቺ ደግሞ ከሮማን ጋር ልትወዳደሪ ነው? ሁለታችሁም አስመሳዮች ናችሁ። እሺ እንዴ እኔ ምን አደረኩ? ቤዛ ማለት እኮ እኔ የማልወዳት ልጅ ናት። ሩታዬ ለምንድን ነው በቤዛ ስም የምትጠራት? ከዚህ በኋላ እንድትጠራት አልፈልግም። እሺ አስተካክላለሁ። እሺ በቃ እና እንሂድ። አይ ቆይ ከመሄዳችን በፊት ምንድን ነው ይላየ? ራሴን አሞኛል ስትይ ነበር። ይሄ ለዛ ጥሩ ነው እንዴ? ቆይ አንተ ከመቼ ወዲህ ነው ዶክተር የሆንከው? ደግሞ እኮ ይላየ እኔ ዶክተር አልሆንም ብለህ ቃል ገብተህልኝ ነበር። እረስተኸው ነው? ቃሌን ስላላከበርኩኝ በጣም ይቅርታ። ግን ደግሞ ይሄን ማወቅ አለብሽ። ከዛ እናትሽ ጋር ወስድሻለሁ። ግን ከዛ በፊት እዚህ ጋር እንድትስመኝ እፈልጋለሁ። ኢላዬ እዚህ ጋር ሳመኝና ከዛ መድኃኒት እንወስዳለን። ለሊ ይሄ እኮ የስራ ቦታ ነው እንዴ? ኢላዬ ምን ማለት ነው የስራ ቦታ ነው ማለት? እዚህ ጋር ሳመኝ እኮ ነው ያልኩህ። ዶክተር ባቡር ውጭ ጠብቀኝ። ሉጣ ቆይ ምን ለማድረግ እየሞከርክ ነው? ምንድን ነው? ቆይ ለምንድን ነው ለሊ? ኡፍ እኔ አሁንስ ይሄ ልጅ ማለበት ወዴት ሊሄድ የለ? ያዛት እንዳታመልጥህ። አደይ አንቺ አደይ፣ ወይኔ ጉድ! ቆይ እንጂ አንተ ጉዳንፎ ቆይ ወዴት ሄደች? ወዴት ገባች? ጫኔ እንዴት አመለጠች? ምን አውቃለሁ እንዴት እንዳመለጠችኝ። ከርፋፋ አንድ ሴት ልጅ መያዝ ያቅትሃል? እንዴት ከዚህ ታመልጣለች? ከርፋፋ አሁን ገባችባት። ገብተህ ሂድ አምጣ። እኛ ሂድ እናምጣ። ለምለም በአሁን ሰዓት በጣም ከባድ ሁኔታ ውስጥ ነው ያለችው ማለት ነው። ሁለት አይነት በሽታ ነው ያለባት ማለት ነው። አንደኛው የካንሰር በሽታ ነው፣ ሁለተኛ ደግሞ የአይምሮ ህመም በሽተኛ ሆናለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። ያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ድራማ እንግዲህ ተወዳጅና ጥሩ አስተማሪ የሆነ ድራማ ነው ማለት ነው። አባትና ልጅ እንግዲህ ያለ ፍላጎቷ የተዳረች ትገኛለች። ልጅም ያለ ፍላጎቴ ማንም ቢሆን አያስገድደኝም በማለት እንግዲህ እሷን ትዳሩን እንግዲህ እምቢ እያለች ትገኛለች ማለት ነው። እንግዲህ በአሁኑ ሰዓት አደይ እስኪ ምን ላይ ነው የምትገኘው የሚለው ነገር አብረን እንመለከታለን፣ አብረን እናያለን ማለት ነው። ሩታ ከዶክተሩ ጋር ፍቅር ያዛት። በየሰዓት እንግዲህ ለሊል ለማየት ነው ብላ ወደ ዶክተሩ ታመራለች። ከዛ ወደ ዶክተሩ ትሄድና ዶክተሩን አይኑን ታየዋለች። ከዛ ትህትናው እና የስራ ጉብዝናው ሁሉም ነገሩን ትገልጽለታለች ማለት ነው ሩታ። እዚህ ጋር ደግሞ ብርሃንን በጣም ተናዳለች ማለት ነው። እህቷን ያለ ፍላጎቷ እንዴት ያለ ፍላጎቷ ትዳራለች በማለት ከአባቷ ጋር እንግዲህ ጠብ ውስጥ ገብቷል ማለት ነው። አባትየውም አንቺ ምን አገባሽ በኔ በልጄ እና ምንም ባያገባህ ልጅነትህን አሁን ነው ወይ የታየክ? ከዚህ በፊት አውጥተክ ስጥለን የት ነበርክ አባዬ? አሁን እንግዲህ የንብረትና ለብር ብለክ ልጆችህን አሳልፈህ ለማንን ሰው ትሰጣለህ ወይ ብላ ብርሃንም ጮክ ብላ ትናገረዋለች። ከዛም በኋላ አጎቴው አጠገቧ ነበረ። አንተስ ብትሆን አጎቴ አሁን ለኛ ይሄ ይገባናል እንዴ? እናቴ እንዴት ሆና እኛ ሳድጋናለች አባቴ አውጥቶ ሲጥለን። ስለዚህ ከዛም በኋላ ምንም ነገር ባልነበረን ሰዓት አዳይ የሰው ቤት እየሰራች እንግዲህ የሰው ቤት ሰራተኛ ሆና ተቀጥራ እየሰራች እኛን እንግዲህ ህይወት ለማሻሻል ስትል ነው አሁን ህይወቷን አልፎላት እንግዲህ የራሷን የፈለገችው ምርጫዋን ለአግባ ስትል እንዴት ማይሆን ሰው ነው ምድሯት እያለች እንግዲህ ብርሃንም ለአባቷና ለአጎቷ ባልሆነ ምክንያት ውስጥ
ጸብ ይገባሉ ማለት ነው። አዳይም እንደተመለከትነው ጫካ ውስጥ ነበረ የታሰረችው። እዚህ ጋር ደግሞ የቤዛ ወንድም እንግዲህ የለምለም የቤት ካርታዋ ሁሉ እንግዲህ ቤት ገብቶ ፈትሾ የቤት ካርታ ሁሉ በእጁን ይዘዋል ማለት ነው። ለምለምን እንግዲህ ስላመማትም ያኔ አይምሮዋ ትንሽ ስለማይሰራ እንግዲህ ከቤቷ ላይ ውስጥ ገብታ ቤቷ ውስጥ ገብታ እንግዲህ ሲበረብር አግኝቷ ምን የሰራክ ነው ስትለው ጊዜ እሱም ሊያፍናትና አውቆ እንድትፈርምለት ከዛ አፍኖ ይዟት ነበረ። ነገር ግን እሷን ትነክሰውና ታመልጠዋለች። ስታመልጠውም በር ላይ ዴቭ ነበረ። ዴቭ ባቡሬ ሲመጣ ለምለም የት ናት ብሎ ሲጠይቀው ውስጥ ገብታለች። ቆይ ለምለም ምን ሆና ነው እንደዚህ ሰው ሁሉ እየረሳች ነው? ምኖታም የአይምሮ በሽተኛ ሆናለች? ከዛም በኋላ ባቡሬ ዴቭ አሁን ቀልድተውና ማለት ነው ለምለም የት ናት? ውስጥ ገብታለች። እኔም እኮ ምንም ነገር አታቀኝም ትላለች። ከዛ ዶክተሩም አዳይም ብትመጣ በቃ ከአሁን በኋላ አዳይም ልታስታውሳት አትችልም። ስለዚህ ምን ይሻለናል እያሉ ሁሉም እየተመካከሩ ይገኛሉ። አው አዳይም በቅርብ ጊዜ ስላወቀቻት ልታስታውሳትም አትችልም። ምናልባት የሆነ የምትወደው ጓደኛ ወይ የምትወደው ሰው እሱ ትዝ ካላት ያ ሰው ካስታወሰች በሷ ቦታ ከተካቻት ነው እንጂ አዳይም አታስታውሳትም። በጣም ብዙ ፈተና ውስጥ ገብተናል እያሉ ከዛ በኋላ ለምለም በሩን ሲከፍቱት ለምለም እየሮጠች ትመጣለች። ከዛ በኋላ በባቡሬ ጥምጥም ትለበትና ከዛ በኋላ ቤት ውስጥ የሚያስፈራ ሰው አለለች። ከዛ ዶክተሩን የዶክተሩ ኤላ ትለውና ኤላ እዚህ ቤት መኖር አልፈልግም፣ ቤት ውስጥ በጣም የሚያስፈራ ሰው አለ፣ ማን ነው ያለው እያሉ እንግዲህ ዴቭ እና ባቡሬ እየሮጡ ሲገቡ እንግዲህ ዳኒም ተብዬው መጋረጃ ስር ተደብቋል ማለት ነው። ከዛ ለምለም ከዶክተሩ ጋር ኤላ እያለችው እንግዲህ እባክህን ኤላ እዚህ ቤት መግባት አልፈልግም፣ እኔ እዚህ ከገባው በጣም የሚያስፈራ ሰው ጥቁር ሰው አለ ትላለች። ከዛ ዶክተሩን ነይሺ ንግባ እያለ እጇን ይዛትና ይገባሉ። ከገቡ በኋላ ሲፈልጉም ዴቭ ማንም ሁሉም ሲፈልጉ አጡት። ዳኒ የሚባለው እንግዲህ መጋረጃ ስር ተደብቆ ነበረ። ከዛም በኋላ በቃ እሺ ዶክተር አንተ ለሌን ይዛት ወደ ሆስፒታል ሄድ ይለዋል ባቡሬ። ከዛ ዴቭም እኔም በቃ ወደ ቤት ልሄድ እያለ ከዛ በኋላ ባቡሬ በቃ እሺ እኔ ማዘሯ ጋር ልሄድ ተባብሎ አንድ ላይ ዴቭ እና ባቡሬ እነ ማዘሯ ቤት ያመራሉ። ዳኒ ተብዮ እንግዲህ እነሱ ዞር ሲሉለት ከቤቱን ያመልጣል ማለት ነው። ከዛም በኋላ ዴቭ እና ባቡሬ እነ ማዘሯ ቤት ይሄዱና ማዘሯ ካናግሯት በኋላ ማዘሯ ልጆቼ መጣክ ልጄ መጣክ ልጄ ሴት አለች ለሊ ስትል ለሊ ማዘሯ ታስቀይምሻለች፣ በአሁን ሰዓት ለሊ ጥሩ ሁኔታ ላይ አይደለችም፣ ታስቀይምሻለች ይላታል። አይ ችግር የለም እኔ በተቸገርኩኝ ሰዓት ሜዳ ላይ ወድቄ እሷ ናት ስመታት ያ ሁሉ በጥፊ ስላት ያ ሁሉ በድንጋይ ስመታት ምንም ነገር ሳይመስላት እኔን አስታመመኛለች፣ ጤናዬ መልሰልኛለች። አሁን ደግሞ እሷ ብቻዋን መተው የለብንም ልጄ፣ አንተም ቢሆን እሷ ጋር መሆን አለብክ። እኔም ልሄድ ነው። ማዘሯ ተይ ይቅርብሽ፣ ታስቀይምሻለች። ብታስቀይመኝም ችግር የለውም እኔ ሄጄ ከእሷ ጋር መሆን አለብኝ ትላለች። እሺ በቃ ማዘሯ አንቺ ሄጂ፣ አንቺ ሌሊ ቤት ሂጂ፣ ለምለም እኔ ይዣት እመጣለሁ፣ ሐኪም ቤት ስለሆነችን ይዤ እመጣለሁ፣ አንቺ ለምለም ቤት ሂጂ ይላታል። ከዛም በኋላ ዴቭ እሺ ዴቭ አንተ ይዘሃት ሂድ ይላል። ከዛም በኋላ ቅምጥልና ዴቭ ባቡሬ እንግዲህ የጋጀራው ውስጥ ይገቡና አንተ ቆይ ለምንድነው ማዘሯን ያሰቃያት ብሎ ይዙታል። ከዛ ሲያሰቃዩትም ነበረ እሱ ምንም መስሎትም አይታየውም ማለት ነው። ከዛም በኋላ ማዘርዋ እነ ለምለም ቤት ሄዳ ነበረ። ለምለም ቤት ከገባች በኋላ ከዛ በኋላ ማዘርዋን ስታገኛት ከዛ ማዘርዋ አንቺ ተይንታ ለምለም መድኃኒት ተሰጥቷት ወደ ቤት አልገባም ስትል በመርፌ ተወግታ በመርፌ ወደ ቤት ይዛ ገብታ ነበረ። ከዛም በኋላ ማዘርዋ ስታያት ደንግጣች፣ ወይኔ ልጄ እኔ እንደዚህ ሊሆንልሽ እያለች ነበረ። ከዛም በኋላ ምን ሆና ነው ብላ ስትጠይቅ አይ ቤት ውስጥ አልመጣም ስትል ዶክተሩ መርፌ ወቅቷት ነው በመርፌ አስተኝተዋ ነው የመጣችው ይላል። ከዛም በኋላ ቤት ከገባች በኋላ እንግዲህ ለምለም ተኝታ ነበረ። ከእንቅልፏ ስተኛ ይሄ የማን ቤት ነው ማን ጋር ነኝ ያለሁት ብላ እየቃዠች ነበር። ከዛ በኋላ ማሚ ማሚ ብላ እየጠራች ከዛ እናቴ ስትል የባቡሬ እናት ስትመጣ አንቺ ቆይ ማነሽ ማሚዋ የት ሄደ ስትል አይ ማሚ ሰው ልጠይቅ ጥየቃ ሄዳለች ልጄ፣ እሺ ቁርስ ጥሩ ቁርስ ሰርቼ ያመጣልሻለሁ ስትላት ጊዜ አንቺ ቆይ ማነሽ? የማዘርሽ ጓደኛ ነኝ ትላታለች። ኦኬ የማዘር ጓደኛ ከሆንሽ ጥሩ ነው ትላለች። ሰራተኛዋ የት ሄዳ ነው? አንቺ ቁርስ ምሰሪልኝ። ሰራተኛዋ ማዘርሽ የሆነ ሰው ጥየቃ ሄደዋል። ስለዚህ አሁን ዝም ብለሽ እኔ ምልሽን እሺ በይኝ ትላታለች። እሺ በቃ ቁርሱን ታመጣላትና
ከዛም በኋላ መድኃኒት አልወጥም ስትል መድኃኒት ካልዋሽ ካልሆነ እናትሽ ጋር ነው ደውዬ የምናገረው ስትላት ለምለም እውነት ይመስላትና እሺ በቃ ማሚ እንዳትቆጣኝ ብላ መድኃኒቱ ትወስዳለች ማለት ነው። እንግዲህ የሌሊ ነገር በጣም በሚያሳስብ ሁኔታ በጣም ታሳዝናለች ማለት ነው። ከዛ ቤዛም እንግዲህ ለዶክተሩን ታስፈቅደውና ዶክተር ቤት ልሂድ ትለዋለች። እንግዲህ የቤዛ ተንኮል እንግዲህ ከወንድሟ ጋር የሆነ ሴራ ለማሴር ስትል ከሐኪም ቤቱ ትታት ትወጣለች። ዶክተሩም ይፈቅድላታል ማለት ነው። እሱም ይሄ ነገር ምንም አይመስለውም። ከዛም በኋላ ሩታ ወደ ዶክተር ታመራና ዶክተር የሌሊ ነገር በጣም ግራ ገብቶኛል። ሌሊ ምን የሆነች ነው? ሩታ እኔም ምንም ነገር አላወቅኩም፣ ግን እስኪ በጊዜ ሁኔታ እናያለን፣ ሁሉም ነገር ቀስ ብለን እናያለን፣ ለምለም እመረምራታለሁ ይላል። አራ ዶክተር እኔም በጣም ጨንቆኛል። ዶክተሩም እኔም በጣም ጨንቆኛል፣ ምን እንደሆነች ራሱ አላቅም። ከዛ ባቡሬም አረ በጣም ጨንቆኛል ሲል አንዳንድ እንደውም ጥሩ ነው የህመሟን እንደዚህ እንደታመመች ማንም ሰው እንዳይነግራት ይላል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ በዚሁ ሰናበታለሁ። በቀጣይ እስከምንገናኝ